ይህንን ቪዲዮ ከምትከፍቱ ከ90% በላይ ተመልካቾች አንድ ሰው መጥቶ በወር 100 ሺህ ብር እየሰራው ነው ካላችሁ ትደነግጣላችሁ። ይህ ብቻ አይደለም፣ ባለፈው ወር 130 ሺህ ብር ገባልኝ፣ this month ደግሞ 200 ሺህ ብር ልሰራ ነው የሚሉ ነገሮችን ሲሰሙ በእርግጠኝነት አብዛኞቻችሁ አታምኑ። ከዚህ ባሰ ደግሞ አንድ እውነት ልንገራችሁ። እኔ ፐርሰናሊ በአንድ ቀን ውስጥ 1 ሚሊዮን ብር ጀነሬት የሚያደርግ ሰው አውቃለሁ። እና እንደምታስቡት ለዚህ ሰው በቀን 1 ሚሊዮን ብር መስራት ኮምፕሊኬትድ የሆነ ነገር አይደለም። እሱ እንዲያውም ገንዘብ መስራትን ትሪት የሚያደርገው ልክ እንደ ቪዲዮ ጌም ቀለል አድርጎ። የአብዛኞቻችሁ ጥያቄ የሚሆነውን ግን እንዴት ነው? አያችሁ፣ ዓለማችን ላይ ያሉ 1% ሰዎች ገንዘብ መስራት ለነሱ ልክ እንደ ቪዲዮ ጌም ሲምፕል። ስለዚህ በዛሬው ቪዲዮ ይህንን ነገር ተረድቼ እንዴት የመጀመሪያ 100 ሺህ ብሬን በአንድ ወር ውስጥ ማሳካት እንደቻልኩና እናንተም ይህንን ነገር እንዴት አድርጋችሁ ማድረግ እንደምችሉ ዲቴል በሆነ መንገድ ብሬክዳውን እያደረኩ አሳያችኋለሁ። ለማታውቁኝ ናሆም እባላለሁ። አሁን ላይ ከ20 ሰራተኛ በላይ ያሉት የቴክ ካምፓኒ ራን እያደረኩ እገኛለሁ። 20 ሰራተኛ ማለት ደግሞ አትሊስት በወር ለአንድ ሰራተኛ እንኳን በአቬሬጅ 5 ሺህ ብር ብንከፍል በወሩ መጨረሻ 100 ሺህ ብር ወጪ አለብኝ ማለት። ስለዚህ 100 ሺህ ብር በትንሹ በወር ላገኘው የሚችለው ገንዘብ። ቪዲዮውን እስከ መጨረሻው አይታችሁ የምነግራችሁን እያንዳንዱ ነገር ከተገበራችሁ እናንተም በወር ውስጥ 100 ሺህ ብር የማሰሩበት ምንም ምክንያት የለም። ስለዚህ እንጀምር። 100 ሺህ ብር የመስራት ፕሮሰሳችን ውስጥ በመጀመሪያ አይነት የምናከናውነው ታይማችሁን ኦዲት ማድረግ ነው። ይህ ሲባል ሁላችንም 24 ሰዓት አለን። ስለዚህ በዚህ 24 ሰዓት ውስጥ ምን እያከናወን ነው የሚለውን ነገር መረዳት አለብን። እዚህ ጋር ፉል ታይም እየሰራችሁ ያላችሁ ሰዎች ካላችሁ ወደ ኔክስት ስቴፕ መሄድ ትችላላችሁ። እዚህ ጋር ጀስት ሞስት ፍሪ ታይም ያላችሁ ሰዎች ጋር ፎከስ የምናደርገው ግን ፉል ታይም ስራ ኑሯችሁም 4፣ 5 ሰዓት፣ 6 ሰዓት በቀን ፍሪ ታይም ካላችሁ ይህ ነገር ሊጠቅማችሁ ይችላል። በመጀመሪያነት ታይማችን ኦዲት ስናደርግ የምትሰሩት ስራ ከሌለ ወይም ደግሞ ፍሪ ታይም ካላችሁ የመጀመሪያው ስቴፕ የሚሆነው ሰክሰስፉል የሚባሉ ሰዎች ወይም ደግሞ 100 ሺህ ብር እየሰሩ ያሉ ከዛ በላይም አቺቭ እያደረጉ ያሉ ሰዎች በቀን ውስጥ ምን እያደረጉ ነው የሚለውን ነገር ማጥናት ይጠበቅባቸዋል። ይህንንም ለማድረግ የተለያዩ መጽሐፎችን ልታነቡ ትችላላችሁ። ባዮግራፊዎች አሉ ስለተለያዩ ሰክሰስፉል ሰዎች የተጻፉ። ከዛ በተጨማሪ ደግሞ አሁን ዩቲዩብ ሁሉን ነገር ቀላል አድርጎልናል። በፖድካስት መልክ ብዙ ነገሮችን መከታተል እንችላለን። ዶክመንታሪዎች አሉ። ፕላስ ደግሞ ኢቨን ኢትዮጵያ ውስጥ በጣም ብዙ ሰክሰስፉል ብለን የምናስባቸው ሰዎች እንዴት እዛ ደረጃ ላይ እንደሰሩ የሚያወሩ የተለያዩ ቪዲዮዎች ተለቀዋል ዩቲዩብ ላይ። እነዛን ነገሮች አክሰስ አድርጉ በፍሪ ታይማችሁ ማለት ነው። ለምሳሌ በቀን 1 ሰዓት ወር 2 ሰዓት ካላችሁ ያችን 2 ሰዓት እነዚህ ነገሮች ጋር ዲፖዚት አሉ። ያ ማለት ምንድነው? ታይማችሁን ኦዲት አደረጋችሁ፣ ፍሪ ታይም አላችሁ። እነዛ ሰክሰስፉል ብላችሁ የምታስቧቸው ሰዎች ይህንን ነገር ነው ዳይሬክትሊ የሚያደርጉ። ፍሪ ታይም አላችሁ፣ ያንን ፍሪ ታይም መልሰው ዲፖዚት ያደርጉታል ማለት ነው። ስተዲ አድርጓቸው፣ አጥኗቸው ገንዘብ መስራት ከመጀመራችሁ ወይም ደግሞ ፕሮሰስ ከማድረጋችሁ በፊት ማለት። ከዛ እዚሁ ጋር ኦዲት ካደረግን በኋላ በመጀመሪያ አይነት የምናከናውን ምንድነው እነዚህ ሰክሰስፉል ብለን የምናስባቸው ሰዎች የሚያደርጉትን ነገር ማድረግ እንጀምራለን። ወይም ደግሞ አንድ 100 ሺህ ብር የሚሰራ ሰው የሚያደርገውን ነገር እናደርጋለን ማለት ነው። ሌትስ ሴይ እኔን መውሰድ ትችላላችሁ። በቀን ውስጥ የተለያዩ አክሽኖችን አከናውናለሁ፣ ላነብ እችላለሁ። ከዛ በተጨማሪ ደግሞ የተለያዩ ሪሰርቾችን ላከናውን እችላለሁ። ዶክመንታሪ ላይ እችላለሁ፣ ከክላይንት ጋር ላወራ እችላለሁ፣ ከሰፕላየሮች ጋር ኮሚኒኬት ላደርግ እችላለሁ አይደለ? ስለዚህ ኮፒ ማድረግ ነው። ሌላ ምንም የተለየ ነገር የለውም። አንድ ሰው የሚያደርገውን ነገር ታመጣላችሁ፣ ላይፋችሁ ላይ አፕላይ ታደርጉታላችሁ። በየሴክሽናችሁ ወይም ደግሞ በየሴክተራችሁ በየፊልዳችሁ ይህንን ነገር የሚያደርጉ ብዙ ሰዎች አሉ። እያንዳንዱ ሰው የሚያደርገውን ነገር የምታደርጉ ከሆነ እያንዳንዱ ሰው የሚያገኘውን ነገር ታገኛላችሁ። ዳት ሚንስ ምንድነው? ሰክሰስፉል ሰዎች የሚያደርጉትን የምታደርጉ ከሆነ ሰክሰስፉል ሰዎች የሚያገኙትን ውጤት ታገኛላችሁ ማለት ነው። ኢትስ አ ቢት ኦፍ ሳይኮሎጂካል ጀስት ፕራክቲካል ነገር አይደለም። ግን በመጀመሪያ ሁኔታ ታይማችሁን ኦዲት አድርጉ። ከዛ በተጨማሪ ስተዲ አድርጓቸው። እነዚህ ሰክሰስፉል ብላችሁ የምታስቧቸው ሰዎች እነሱ የሚያደርጉትን ነገር ደግሞ ማድረግ በጥቂቱም ቢሆን ጀምሩ። እያነበቡ ነው፣ ሪሰርች እየሰሩ ነው፣ ኤክሰርሳይዝ እያደረጉ ነው፣ እየተማሩ ነው፣ ኮርስ እየወሰዱ ነው። ዋሬቨር ኢዝ ያንን ነገር አፕላይ አድርጉ። ከዛ በመቀጠል ትልቁን ውጤት ወደሚያመጣልን ወደ ሁለተኛው ስቴፓችን እንገባለን ማለት ነው። ሁለተኛው ፕሮሰሳችን የሚሆነው እያንዳንዱ የምታገኙትን ገንዘብ መልሳችሁ ኢንቨስት ማድረግ ይጠበቅባቸዋል። እኔም ያደረግኩት ይህንን ነው። ለምሳሌ ከዛሬ 3 ዓመት በፊት በወር ውስጥ 10-15 ሺህ ብር አካባቢ ነበር የማገኘው። በመጀመሪያነት ያደረግኩት ነገር ምንድነው? ሩሜት ነበረኝ። ስለዚህ ያንን ሩሜቴን ቀጠርኩት፣ ዴሊቨሪዎች እንዲያከናውንልኝ፣ የተለያዩ ኢንስታሌሽኖችን እንዲያከናውንልኝ፣ የተለያዩ እንደዚህ ሪፒትድ የሆኑ ታስኮችን ግን የኔን ትማሽ ኤክስፐርቲስ የማይፈልጉ ነገሮችን ለዚህ ሰው መስጠት ጀመርኩ ማለት ነው። ተጨማሪ ማርኬቲንግ ለቢዝነስ የማከናወን ጀመርኩ። ተጨማሪ ሴልሶችን ክሎዝ ማድረግ ጀመርኩኝ። ብዙ ሊዶችን ጀነሬት ማድረግ ጀመርኩኝ። ቁጭ ብዬ የተለያዩ ቦታዎች አቴንሽን ሳይበታተን ከስተመሮች ጋር ኮሚኒኬት ማድረግ ጀመርኩ። ይህ ብቻ ሳይሆን ደግሞ የማገኛቸው ፍሪ ታይሞች ላይ ከተለያዩ ሰዎች ጋር ኔትወርክ ማድረግ ጀመርኩ። የተለያዩ መጽሐፎችን ማንበብ ጀመርኩኝ። ባዮግራፊዎችን ስተዲ ያደርጋለሁ። ሰክሰስፉል ሰዎች እንዴት ነው ሰክሰስፉል የሆኑ የሚለውን ነገር ቁጭ ብዬ ማጥናት ጀመርኩ። ያ ማለት ምንድነው? እያንዳንዱ የምታገኟትን ገንዘብ መልሳችሁ ምን ታደርጓታላችሁ? ኢንቨስት ታደርጓታላችሁ ማለት ነው። ያ ደግሞ አኪሙሌት እያደረገ ይሄዳል። ስለዚህ እኔም እየሰራው ነው። ከዛ የቀጠርኩት ልጅም አብሮኝ እየሰራ ነው። የሆነ ካሽ 15 ሺህ ብር ጀነሬት ሳደርግ ከነበር ለምሳሌ ለሱ 7-8 ሺህ ብር ወይም ደግሞ 5 ሺህ ብር ሲምፕሊ ቢከፍለው እንኳን ይህ ሰው መልሶ ተጨማሪ 10 ሺህ ብር ጀነሬት ቢያደርግልኝ ትንኮፈት እንግዲህ 20 ምናምን ሺህ ብር ገባ። ስለዚህ ሌላ ተጨማሪ ሰው ልጨምር እችላለሁ፣ ታይሜ ፍሪ ማድረግ እችላለሁ ማለት ነው። ይህንን ስቲል አሁን ባለውበት ስቴጅ ላይ የማከናውነው ነገር ነው።
ኤቭሪ ታይም አውትሶርስ አደርጋለሁ። የተለያዩ እቃዎችን ከአንድ ቦታ ወደ አንድ ቦታ ማጓጓዝ፣ ስቶክ ማኔጅመንት ሊሆን ይችላል። ኢቭን መንዝሪ ለራሱ እንግዲህ ትንኮፍ ለ20 ሰራተኛ ለራሱ ፔመንት ማከናወን የሆነ የሚፈጥርላቸው ሄዴክ አለ አይደለም። እነዚህ ቱማች የሆነ ኤክስፐርቲስ የሚፈልጉ ነገሮች አይደሉ። በቃ በየጊዜው የእናንተን ክሬቲቪቲ የሚጠይቁ ነገሮች አይደሉ። እነዚህ ነገሮች ሲምፕሊ አውትሶርስ አደርጋለሁ። በማገኛቸው ፍሪ ታይሞች ደግሞ እኔ መልሼ ምን አደርጋለሁ ማለት ነው፣ የተለያዩ ኮንሰልቴሽኖችን ከሰዎች ወስዳለሁ። ኮርሶችን አቴንድ ማድረግ ካለብኝ ያለው ደካማ ጎኔን እጠግናለሁ፣ ራሴን አስተምራለሁ መልሼ ማለት ነው። ስለዚህ እያንዳንዱ የምታገኟትን ገንዘብ መልሳችሁ ኢንቨስት ማድረግ ይኖርባቸዋል። ያ ነገር ደግሞ አኩሙሌት እየተደረገ እንግዲህ አስቡት፣ የዛሬ 3 ዓመት በአንድ ሩሜቴ ጋር በተጀመረ ቢዝነስ ነው አሁን ላይ ከ20 በላይ ሰራተኞች ተሰብስበን ኦፕሬት እያደረግንበት የምንገኙ ማለት ነው። ስለዚህ ግዴታ 10 ሺህ ብር የሚሆን 15 ሺህ 20 ሺህ ሄዴክ የሆነባችሁ ነገር ካለ ወይም ደግሞ እናንተ ሳሰሩት በሌላ ሰው መከናወን የሚችል ነገር ካለ እየለቀቃችሁ አውትሶርስ እያደረጋችሁ ከሄዳችሁ በሁለተኛነት ወደ ኔክስት ስቴጅ የሚወስዳችሁ ነገር ይህ ነው ማለት ነው። ሶስተኛውና በጣም ፓወርፉል የሆነው ነገር ደግሞ ምንድነው? ስፔሻሊ ሶሎ ሆናችሁ የምትሰሩ ሰዎች ካላችሁ፣ እንደዚህ መቅጠር ላይ ምናምን ነገር ስትራግል የምታደርጉ ሰዎች ካላችሁ በጣም በትልቁ ሪከመንድ የማደርጋችሁ ነገር ምንድነው መሰላችሁ? በጣም ሃይ ሌቨሬጅ የሚባሉ ታስኮችን ስሩ፣ ወይም ደግሞ በቀላሉ የሀብታም ሰዎችን ችግር ፍቱ። ይህ ማለት እንዴት መሰላችሁ? ለምሳሌ እናንተ የምትሸጡት ፕሮዳክት ወይም ደግሞ እናንተ ፕሮቫይድ የምታደርጉት ሰርቪስ ታርጌት እያደረገ ያለው ማንን ሰው ነው ማለት ነው። ለምሳሌ ለድሃ ሰዎችና ለሀብታም ሰዎች የሚሸጠው ፕሮዳክት ልዩነት አለው፣ ፕራይሲንጉም ልዩነት አለው። ብራንዲንግ ፕሮዳክቶችን ብዙ ጊዜ እንግዲህ አፎርድ የሚያደርጉ ሰዎች ነው የሚገዟቸው። ሶ በእያንዳንዱ በምትሰሩት ሴክተር ላይ ወይም ደግሞ በምትሸጡት ፕሮዳክት እንዳልኳችሁ በተሰማራችሁበት ዘርፍ ላይ ሃይ ሌቨሬጅ የሆኑ ታስኮች ላይ ፎከስ አድርጉ። ሀብታሞች አፎርድ ሊያደርጓቸው የሚችሉ ሀብታሞች ሊገዟቸው የሚችሉ ነገሮች ላይ ፎከስ ካደረጋችሁ ደግሞ በጣም ጥቂት ፕሮዳክቶችን፣ ጥቂት ሰርቪሶችን፣ ጥቂት ነገሮችን አከናውናችሁ ከምታስቡት በላይ የ100 ሺህ ብር አቺቭመንታችሁን በቀላሉ ማከናወን የምችሉበት ነገር ነው። ይህንን ሲምፕል በሆነ ኤግዛምፕል ለማስረዳት ምን መሰላችሁ? አብዛኛው ሰው የሚያደርገውን ነገር እያደረጋችሁ ሲምፕሊ ለየት ያለ ውጤት ኤክስፔክት ማድረግ የለባችሁ። ገበያው ላይ ያሉ ተመሳሳይ የሆኑ ሰርቪሶችን፣ ተመሳሳይ የሆኑ ኳሊቲዎችን፣ ተመሳሳይ የሆኑ ስኪሎችን ይዛችሁ ለየት ያለ ኢንካም፣ ለየት ያለ ጀነሬት ማድረግ የምትፈልጉት ነገር ኤክስፔክት ማድረግ የለባችሁ። ስለዚህ ልዩ ሁኑ። ልዩ የምትሆኑት ደግሞ ተለቅ ያለ ወይም ደግሞ ቆንጆ ቫሉብል የሆነ ነገር ፕሮቫይድ በማድረግ ነው። ይህ ከምታስቡት በላይ ቡስት የሚያደርግላችሁ ነገር ነው። እኔ ስተዲ ያረኳቸው አብዛኞቹ ሰክሰስፉል ሰዎች ብዬ የማሰባቸው ኦልሞስት እነዚህን ሰዎች ኤቭሪ ታይም ያከናውናሉ። ታይማቸውን ኦዲት ያደርጋሉ። ታይማቸውን ኦዲት ካደረጉ በኋላ ደግሞ የሚያገኟትን ገንዘብ ኢንቨስት ያደርጋሉ። በፍሪ ታይማቸው ደግሞ ሊያሳድጋቸው ወደ ቀጣይ ስቴጅ ሊወስዳቸው የሚችል ነገር ያከናውናሉ። ከዛ ፋይናሊ ደግሞ ትልቅ ፕሮጀክቶች ላይ ይሰማራሉ። ሃይ ሌቨሬጅ ታስኮች ላይ ራሳቸውን ያስቀምጣሉ። ለሀብታሞች ደግሞ ችግሮችን ይፈታሉ ማለት ነው። እነዚህን 3 በጣም ሲምፕል ግን ኢፌክቲቭ የሆኑ ፕሮሲጀሮች አፕላይ አድርጋችሁ በእርግጠኝነት አሁን ካላችሁ ገቢ ላይ ደብል ማድረግ የሚችሉበት ትልቅ ፖቴንሻል እጃችሁ ላይ አለ። ይህንን ቶፒክ በእርግጠኝነት ከወደዳችሁ ደግሞ እዚህ ጋር ማስቀምጥላችሁ ቶፒክ አሁን ላላችሁበት ወደ ኔክስት ስቴጅ ለምትሄዱበት በጣም ይረዳችኋል። 6 በትርፍ ሰዓታችሁ ልትሰሯቸው የምትችሏቸው ስራዎችን ኤክስፕሌን የማድረግበት ነው። አይታችሁ አሁን ካላችሁ በተጨማሪ በፓርት ታይም እነዚህን ስራዎች እየሰራችሁ ኤክስትራ ገንዘብ ጀነሬት ማድረግ ትችላላችሁ። በሌላ ቪዲዮ ቀጣይ ሳምንት እንገናኛለን። መልካም ጊዜ